ትዳር መስርቶ ቤተሰብ ገንብቶ ማህበረሰብና ሀገር ሊሰራ ላለው ወንዱ አሁን ባለንበት ጊዜና ዘመን ላይ ወንድነቱ በሁለት ጫፎች ወይም ጽንፎች ይፈተናል። አንድም በምስኪንነት አንድም በሴሰኝነት። ይሁን እንጂ ሁለቱም የአንድ ዘንግ ተቃራኒ ጫፎች ናቸው። ሴሰኝነትን ሸሽተው ለሚርቁት በምስኪንነት ተነክረው ሲጎዱ፣ ከምስኪንነቱ ነቅተው ለተነሱት ደግሞ ሴሰኝነቱ ወንድነት ተገቢ አግባብን መስሎ ይሰማቸዋል ወይም ይመስላቸዋል። የወንዱ ከተፈጥሮ ርቁ እንዲህ መዋዠቁ ትዳሩን፣ ቤተሰብን፣ ማህበረሰብን፣ ሀገርን ያፈርሳል። ስለዚህም በራሱ ላይ የሰለጠነ በራሱ ላይ ለመሰልጠን የጨከነ ሴሰኝነቱም ሆነ ምስኪንነቱ ከተሰየሙበት ዘንግ ወይም አውታር የተለየ ወንድነትም ያስፈልገናል። እርሱስ እንዴት ያለው ነው እነግርሃለሁ። ከዛ በፊት ግን ይህ ዮጊ የገላ ሳሙና ይባላል። ዮጊ የገላ ሳሙናን እኔ ላለፉት 6 ዓመታት ሳዘጋጀው ስታጠብበት፣ ልጆቼም ጓደኞቼም ወዳጆቼም ስንታጠብበት የነበረ ሳሙና ነው። ይህን ሳሙና ኤዲብል ከሆኑ ለምግብነት ከሚውሉ ዘይቶች ነው የማዘጋጀው። ብዙውን ጊዜ ገበያ ላይ የምናገኙ ሳሙና በጣም ብዙ አይነት ግብአቶች የሚገቡበት ሲሆን እነዛ ግብአቶች ምንነታቸውን እንኳን አታውቃቸውም። በተጨማሪም የጎንዮሽ ጉዳታቸውም እንደዚሁ ብዙ ይሆናል። ይህ ሳሙና ግን አስቀድሜ እንደነገርኩ ለምግብነት ከሚውሉ ዘይቶች ብቻ ሲዘጋጅ ለሽታም ሆነ ለቀለም ምንም አይነት ኬሚካልም አልጨመረበት፣ አረፋም እንዲያወጣ እንዲደርቅ ረጅም ጊዜ እንዲያገለግልም ብዬ ሌላ አይነት ኬሚካልም አልጨመረበት ነው። ገላን ከታጠብክበት በኋላ ፀጉርህን ከታጠብክበት በኋላ ሰውነትህን ፀጉርህን የማለስለስ የማፋፋት ጠበቡ በጣም ከፍተኛ ነው። በ175 ግራም በ300 ብር አዘጋጀዋለሁ። ፍላጎት ካለህ በቴሌግራም ገጽ እንዲሁም በዚሁም በኮሜንት ስር ብትጠይቀኝ የምታገኝበትን ቦታ ጠቁምሃለሁ። 175 ግራም 300 ብር። ሳሙናውን ተወደዋለህ፣ ትታጠብበታለህ። አንተም ሆንክ ቤተሰብ ትጠቀሙበታላችሁ። እንዲሁም ደግሞ ይህንን የምሰራውን ስራ ትደግፋለህ ማለት ነው። አሁን ወደ ቪዲዮ። ጀግናው እንዴት አለ? በፍኖተ አባወራ ስልጠናችን የጠቅላላ ስልጠናውን ግማሽ ክፍለ ጊዜ የሚወስደው ምስኪንነት ነው። ግማሹን ክፍለ ጊዜ 4 እሁዶች አሉን። ከ4 እሁዶች 2ቱን እሁድ እያንዳንዱ እሁድ 4 ሰዓት በአጠቃላይ 8ቱን ሰዓት የሚወስደው ምስኪንነትን፣ ጠባዩን፣ ምንነቱን፣ መነሻ ምንጩን፣ ማስወገጃውን እነዚህን ሁሉ ስንመረምር ነው የምናሳልፈው። ለምን? በሽታውን ያወቀ የመፍትሄውን ግማሽ አካል የመሄድ ያክል ይነገራል አይደለ? ልክ እንደዛ ነውና ወደ አባወራነት በምናደርገው ጉዞ በፍኖተ አባወራ ስልጠናችን ወደ አባወራነት በምናደርገው ጉዞ ምስኪንነትን በደንብ ማወቅ ከምስኪንነት በሽታ የመላቀቂያው መፍትሄ ግማሹን ማግኘት ነው ብዬ ስለማምን ግማሹን ክፍለ ጊዜ በዛ እናሳልፋለን። ምስኪንነት እንደ በሽታ ነው። ምስኪንነት ከሰው ወደ ሰው የሚጋባ ኮንታንጀንስ ነው። ከአባት ወደ ልጅ ይጋባል፣ ከልጆች ከወንድም ወደ ወንድም ይጋባል፣ ከጓደኛ ወደ ጓደኛ ይጋባል። ምክንያቱም ምስኪንነት ድንገት ሲታይ በማህበረሰባችን ዘንድ አሁን ባለው ማህበረሰብ ዘንድ ተቀባይነት እያገኘ የመጣ እንደ ዘመናዊነትም እንደ መንፈሳዊነትም የሚታይ ጠባይ ሆኖ ሳለ ነገር ግን ወንዱ ወደ ተፈጠረለት ልዕልና የማያሳድገው ከማደግም የሚከለክለው ማነቆ ስለሆነ እንጂ። ስለዚህ ምስኪንነት ላይ ብዙውን ጊዜ እናሳልፋለን። ምስኪንነትን ባለማወቅ በዛ በምስኪንነት ውስጥ በመኖር ራሱን ከመጉዳት ያለፈ ወንዱ ሊመራ ያለውን ቤተሰቡንና ልጆቹን በአጠቃላይ ሚስቱን፣ ማህበረሰቡንም ሀገሩንም ይበድልበታል፣ ይጎዳበታል። ምስኪንነት የራስን ዋጋ ከሌሎች መፈለግ፣ በሌሎች ሚዛን መመዘን ወይም በሌሎች ማስመዘን ነው። እነሱ ዋጋችንን እንዲሰጡን፣ እነሱ ይሁንታ እንዲሰጡን፣ ከነሱ ዘንድ ተቀባይነት እንድናገኝ፣ በእነሱ ዘንድ መወደድን እንድናተርፍ፣ በእነሱ ዘንድ የምንፈልገው እንዲፈጸምልን እነዚህ ነገሮችን ያካተተ ከሌሎች መፈለግ ነው። እነሱ የኛን ዋጋ የኛን ቫልዩ እንዲተምኑልን መፍቀር ነው። ይህንን ያካትታል ምስኪንነት እንግዲህና ይሄ ምስኪንነት ታዲያ በወንዶቻችን መካከል ሲገኝ ቀድሜ እንደነገርኩ ጠቃሚ ነገር መስሎ ይታያል። ነገር ግን በከፍተኛ ሁኔታ ጎጂ ነው። ወንዱ በራሱ ሚዛን በራሱ አቋም በተለይም ደግሞ አባቱ በሰራለት ስርዓት እንዲሁም ደግሞ በሰጠው ጸጋ እንዳይበለጽግ ይከለክለዋልና ምስኪንነትን በደንብ በዝርዝር ሲገባ ሴሰኝነት ከምስኪንነት ብዙም ያራቀ ምናልባትም ሌላው ገጹ እንደሆነ ትረዳለህ። ሁለቱም ዋጋቸውን ከራሳቸው ውጪ ከሌላ አካል የሚፈልጉ ናቸው። ምስኪንነቱ ይሁንታውን፣ አቴንሽኑን፣ ትኩረቱን
ፈቃዱን ተቀባይነቱን ከሌላው ሰው ለመፈለግ ወይም ለማግኘት የሚሰራቸው ስራ ምስኪን ያደርጉታል። ሴሰኛው ደግሞ እሱም የራሱን ዋጋ ብዙ ሴቶች በመተኛት የሚጨምር የሚመስለው በዛ የሚጨምርለት የሚመስለው ነው። ሴሰኝነት በራሱ ወይም ለራሱ የሚሰጠው ዋጋ ብዙ ሴቶች በመተኛት ወንድነቱ የሚያድግ የሚያይል ይመስለዋል። ወንድ እየሆነ የመጣ የበለጠ ወንድነት የሚሰማው ይመስለዋል። ነገር ግን ራሱን እያታለለ ነው። አንድም የወንድነቱ ቁና ልክ ስፍሩን በሚተኛቸው ሴቶች የሚለካ የወደቀ ሰው ነው፣ ውዳቂ ሰው ነው። ምክንያቱም የተፈጠረለትን ጸጋ የተሰጠውን ጸጋ አምላኩ ባስቀመጠለት ሕግና ስርዓት በሱ ፈቃድ ሚዛን በመመዘንና በማየት ይልቅ በሚተኛቸው ሴቶች ራሱን የሚገምት ነው። ብዙ ሴት በተኛ ቁጥር ከብዙ ሴቶች ጋር ወሲብ በፈጸመ ቁጥር ወንድነቱ እየጨመረ ተፈላጊነቱ እየጨመረ ጀግንነቱ እየጨመረ የመጣ ይመስለዋል። ይህንን በትምህርት ዓለም፣ በስራ ዓለም፣ በማህበራዊ ህይወት የምናገኛቸው ወንዶች ጋር በጣም የምናየው ነገር ነው። ከብዙ ሴቶች ጋር በመዋል ብዙ ሴቶች ጋር በመተኛት ከብዙ ሴቶች ጋር ወሲብ በመፈጸም ሴቶቹ እነሱ ስር ስለዋሉ ሴቶቹ እነሱን ከበዋቸው ስለተገኙ ወንድነታቸው የጨመረ የሚመስላቸው ተፈላጊነታቸው የጨመረ የሚመስላቸው በዛም ወንድነታቸው ያየለ የሚመስላቸው ወንድ የሚጫወቱ ሞልቷል በአካባቢያችንና ይህም ሰው ሴሰኛውም ሰው ራሱ ለራሱ የሚሰጠው ዋጋ የወረደ ነው። በራሱ የሚሰጠው ዋጋ የወረደ ነው። ለራሱ በራሱ የሚሰጠው ዋጋ ሌሎች ለሱ በሰጡት ዋጋ ላይ የተተመነ ነው ወይም ደግሞ የተመረከዘ ነው፣ የተደገፈ ነው። ስለዚህ ሴቶቹ እሱን ተወዳጅ ነህ፣ ተፈቃሪ ነህ፣ ልንተኛ እንፈልጋለን እያሉ በተመላለሱ ቁጥር የሱ ዋጋ ይጨምራል ማለት ነው። ብዙ ሴት በተኛ ቁጥር የሱ ዋጋ ይጨምራል ማለት ነው። ምስኪንነት ከተፈጥሯዊ ጸጋ መሀይም መሆን ነው። ምስኪንነት አምላካችን የሰጠንን ጸጋ አለማወቅ ነው ምስኪንነት። ምክንያቱም ያ መሀይምነት ነው ጸጋውን ጥሎ እና ክዶ እየኖረ መንፈሳዊ ነኝ የሚል ጨዋታ እንዲጫወት የሚያደርገው። ይህም ምስኪኑ የመንፈሳዊነት ጥግ አድርጎት ይህንን አይነት ስንፍናውን ተፈጥሮውን ያለማወቅ ተፈጥሯዊ ጸጋ በተለይ ደግሞ አሁን እኛ በምናነሳው ጉዳይ ላይ ወንድነት መክሊቱን ባለማወቅ ከዛ ከወንድነት መክሊቱ መሀይም በመሆን ቢያቆም ደግሞ እሱን ክዶና ጥሎ በመኖር ይህንን ስንፍናውን እያጸደቀ ራሽናላይዝ እያደረገ ጽድቅ እያስመሰለው ለጽድቅ ነው ይህንን የማደርገው እያለ እንዲኖር አባቱን ልክ ለኩነኔ የሰጠው ይመስል አባቱ የሰጠውን ጸጋ አሽቀንጥሮ ሲጥል እየኖረ ስንፍናውን እያጸደቀ ይኖራል። ምስኪንነት ከመጀመሪያ መሀይምነት ሊሆን ይችላል። የተሰጠውን ጸጋ አለማወቅ ሊሆን ይችላል። አባቱ የሰጠውን ጸጋ በወንድነት ውስጥ ያለውን መክሊት በመክሊት ውስጥ ያለውን በረከት ያለማወቅ ችግር ሊኖርበት ይችላል። ካወቀም በኋላም ደግሞ እብሪተኛ ሊሆን ይችላል። ካወቀም በኋላ ደግሞ ከእብሪቱ የተነሳ ይሄ ያወቅኩት ወንድነቴ በተፈጥሮዬ ከማደግ ይከለክለኛል፣ እንቅፋት ይሆንብኛል፣ መሰናክል ይሆንብኛል ብሎ አሽቀንጥሮ የሚጥል ነው ወይም ደግሞ የሚቀብረው ነው። ጥቅልል አውቆታል፣ ጨብጦታል፣ ግን ጥቅልል አድርጎ ቅብር ያደርገዋል። ምክንያት ሲባል እንቅፋት ይሆንብኛል፣ ያደናቅፈኛል፣ ከልዕልና በተለይ ደግሞ በመንፈሳዊ ሕይወት ከማደግ ይከለክለኛል፣ እንቅፋት ይሆንብኛል ብሎ የሚያስቀምጠው ነው። እንደዚህ አድርጎ ወንድነት መክሊቱን በመቅበሩ ከዛ ከወንድነት መክሊቱ ምናልባትም ሰልጥኖበት በልጽጎበት ማህበረሰቡን ሰርቭ በማድረግ ሊጠቀሙ ይገባቸው የነበረ መጠቀምን የሚፈልጉ ወይም ደግሞ መጠቀምን የሚፈልጉ ብቻ አይደለም እንዲጠቀሙም እድል ፈንታ የተሰጣቸው ሴቶችና ህፃናት ሌላውም አካል ይበደሉበታል። እሱን በማጣት ለሱ የተሰጠው ይህንን ሰልጥኖበት በልጽጎበት ለነዚህ አሁን ላልኳችሁ ለሚስቱ፣ ለልጆቹ፣ ለቤተሰቡ፣ ለማህበረሰቡ እንዲያቀርበው ነው እንጂ ለራሱ ቁምሳጥን ውስጥ ቆልፎበት እንዲቀመጥና መጨረሻ ላይ ይሄው የሰጠኸኝን እንደሰጠኸኝ አስቀምጬው ሰጥቻለሁ ለማለት አይደለም። ያንን አውቆ ሰልጥኖበት በልጽጎበት ጽድቅ እንዲሰራበት ነው፣ ፍትህ እንዲያሰፍንበት ነው፣ ስለ እውነት እንዲመሰክርበት ነው። ምስኪን ግን መጀመሪያ የማያውቀው ምስኪን አለ። ይሄ ጸጋው እንዳለ እንኳን በቅጡ የማይለየው የማያውቀው ምስኪን አለ። ኋላ ላይ ደግሞ ካወቀው በኋላ ላይ ደግሞ አጉል መንፈሳዊ ነኝ በሚል እብሪቱ የተነሳ አሮጋንሱ የተነሳ ያንን ስጦታውን ያንን መክሊቱን የሚቀብር ደግሞ አለ። ለምን ስትሉት ለኃጢአት ምክንያት ይሆንብኛል፣ ለመንፈሳዊነቴ መሰናክል ይሆንብኛል ይላል። ከዚህም የተነሳ
የአምላኩን ስጦታ ሳያውቀው ሳይደርስበት ቢደርስበትም ሳይፈልግ ሳያተርፍበት ይቀራል ማለት ነው። ሴሰኝነት ደግሞ ከምስኪኑ ይለያል። ተፈጥሯዊ ስጦታውን እያወቀው ይመጣል። ተፈጥሯዊ ስጦታውን እያበለጸገው ይመጣል። ነገር ግን ጽድቅ አይሰራበትም። ይልቁንስ እንደ እንስሳ መደደ ይሆንበታል። ሳይገራውና ሳይሰለጥንበት ይልቁንም ተጎድቶበት ያልፋል። እና ምን ይፈጠራል? ምስኪንና ሴሰኛን በዚህ ዘንግ ላይ ብናስቀምጣቸው ምስኪኑ አንደኛው ዘንግ ጫፍ ላይ ነው፣ ሴሰኛው አንደኛው ዘንግ ጫፍ ላይ ነው። ዘንጉ ተመሳሳይ ጸባይ ሁለቱ እንዳላቸው ይወክላል። ተመሳሳይ ጠባይ ነገር ግን በተቃራኒ ጫፍ የቆመ ተመሳሳይ ጠባይ። የዚህ ዘንግ ተመሳሳይ ጠባይ የሚያደርገው ምንድነው? ሁለቱም የራሳቸውን ዋጋ በሌላ በሶስተኛ ወገን የሚተምኑ ናቸው። ምስኪኑ በቀጥታ ተቀባይነትን ለመሻት የሚያደርገው መሽቆጥቆጥ ማድረግ የሚውለው ቸርነቱ፣ ደግነቱ፣ መልካምነቱ ሁሉ እንዳው ለይስሙላ ጽድቅ አገኝበታለሁ ይበል እንጂ ከሌሎች ሰዎች ዋጋውን ለማግኘት ነው፣ ከሌሎች ሰዎች ለማትረፍ ነው እንጂ ጄኑዊንሊ ማድረግ ያለበትን ማድረግ ስላለበት ምንም አይነት ሪዋርድ ሳይጠብቅ የሚያደርገው አይደለም። ይሄ ስለ ምስኪንነት ወደፊት በደንብ ስናብራራ፣ ምስኪንነት በሽታ ነው እንዳልኳችሁ በሽታ ነው። ወደፊት ሳብራራላችሁ በደንብ ይገባችኋል። ቁም ነገሩ ግን እሱ የራሱን ዋጋ የሚተምነው ከሌሎች ነው፣ በሌሎች ነው። ሴሰኛውም እንደዛው ነው። ለኔ የሚለው ዋጋ የኔ ዋጋ ብሎ የሚተምነው ሌሎች ሴቶች በሰጡት ማንነት ነው። ሴቶች ባስቀመጡለት ዋጋ ነው። ስለዚህ ብዙ ሴቶች ተከተሉት ማለት፣ ብዙ ሴቶች ተኛ ማለት፣ ጠዋት አንዷን ሸኝቶ ከሰዓት ከአንዷ ጋር፣ ማታ ከአንዷ ጋር፣ ሲነጋ ከአንዷ ጋር አደረ፣ ዋለ፣ ተኛ፣ ወሲብ ፈጸመ ማለት ለሱ ወንድነቱ እየጨመረ የመጣ ይመስለዋል። ስለዚህ ዋጋውን ማን የተመኑለት ማለት ነው? ሴቶቹ። ብዙ ሴት በተኛው ቁጥር ወንድነቱ እያደገ የመጣ ይመስለዋል። ሁለቱም በተመሳሳይ አክሲስ ላይ በተመሳሳይ ዘንግ ላይ ያሉ ናቸው ማለት ነው። ሴሰኛውም ምስኪኑም። ወንድም ዓለም ምስኪንነት መንፈሳዊነት አይደለም። ይህንን የበለጠ ሌላ ጊዜ ረገጥ አድርጌ እነግርሃለሁ። ግን ያው በደንብ ዝርዝር የሆነ መረጃ ከፈለግ፣ በተለይም ደግሞ አንተ በምስኪንነት ተነክረህ ከሆነ በአስተዳደግ ወላጆችም አባትህም ሳያውቅ በዛ ውስጥ አሳድጎ ሊሆን ይችላል፣ እናትህም ሳታውቅ በዛ ውስጥ አሳድጋ ሊሆን ይችላል። ማህበረሰቡ፣ በተለይ አሁን ያለንበት ማህበረሰብ አንድ ሰው መንፈሳዊ ነው ከተባለ፣ አንድ ሰው ጥሩ ሰው ነው ከተባለ ምስኪን መሆን አለበት ተብሎ ነው የሚታመነውና ምስኪንነት እንደወረርሽኝ ነው ወንዶቻችንን ያጠቃብን። ከዛ ውስጥ ትንሽ ነቅተው ወጡ ከተባለ ሴሰኛ ነው የሚሆኑት። የምናየው ነው ሴሰኛ ነው የሚሆኑት። በቃ ወይ ምስኪን ሆነው እናገኛቸዋለን፣ ወይ ሴሰኛን ሆነው እናገኛቸዋለን። ሴሰኝነታቸውን እንደ ጀብድ የሚያወሩ፣ ሴት መተኛታቸውን እንደ ጀብድ የሚያወሩ፣ ሴት መተኛት ጀብድ የሆነላቸው የተፈጠሩለት ዓላማ ሴት መተኛት እስኪመስል ድረስ። ይሄ በተለይ አሁን እንግዲህ ዘመናዊው ትውልድ ይሄ ኮርፖሬቱ ዓለም በጣም እያስፋፋብን የመጣብን ችግር ነው። ያው ኮርፖሬት ካምፓኒዎች ውስጥ ሰርታችሁ የምታውቁ ከሆነ ኮርፖሬት ካምፓኒ ማለት እንደ ትልልቅ ሼር ካምፓኒዎች፣ ፐብሊክ ሼር ካምፓኒዎች ሊሆኑ ይችላሉ። ላይክ ለምሳሌ እንደ ገቢዎች ወይም ባንክ፣ ኢንሹራንስ፣ አየር መንገድ እንደዚህ አይነት ቦታዎች ላይ ይሄ አመል በጣም እንደወረርሽኝ የሚስፋፋ ነው፣ ሴሰኝነቱ ማለት ነው። ስለዚህ ምስኪንነት መንፈሳዊነት አለመሆኑ እንድታቀልኝ እፈልጋለሁ። በተፈጠሩበት ተፈጥሮ ወደ ተፈጠሩለት ልዕልና ያለማደግ ስንፍና እንጂ ምስኪንነት መንፈሳዊነት ነው አይባልም። በምስኪንነት ውስጥ ምንም አይነት መንፈሳዊነት የለም። ይህንን ጊዜ ኖሮ ስልጠናውን ብትወስድ በጣም ትጠቀምበታለህ። ካለበለዚያ ግን አንተ ብቻ አይደለም፣ ልጆችም ይጎዱበታል፣ ሚስትህ ትጎዳበታለች፣ ማህበረሰብ ይጎዳበታል። ታናሽ ሴሰኝነት ወንድነት አይደለም፣ ሆኖም አያውቅም። አባትህ በሰጠህ ጸጋ ሳትሰለጥን ቀርተህ የተገኘህበት መደዴነት፣ ባለጌነት፣ እንስሳነትም እንጂ። አስተውል። በምስኪንነትም ሆነ በሴሰኝነት ወንድነት ተፈጥሮ አይገኝም። አንድም በምስኪንነትም ሆነ ሴሰኝነት ትዳር ቤተሰብህ አይቆምም። ይልቁንም እነርሱ መጀመሪያ አንተን አፍርሰው፣ ማለት ምስኪንነቱም ሆነ ሴሰኝነቱ አንተን አፍርሰው ሲባል ሊትራሊ ትጎሳቆላለህ፣ በሽተኛ ትሆናለህ፣ ትከሳለህ፣ ትደህያለህ ማለት አይደለም። በሰውነት በስብዕና ግን ትፈርሳለህ። ሰውነት የተፈጠረበት ኮምፖነንት የተፈጠርክበት የተገኘህበት እውነት ሴሰኝነትንም ሆነ ምስኪንነትን አያስተናግድም። ዋንስ እነሱ ማስተናገድ ስትጀምር ያንን ሰውነትን ታጠዋለህ ለማለት ፈልጌ ነው። እነሱ መጀመሪያ አንተን አፍርሰው ከዛ የደከምክበትን ሁሉ ቢያፈርሱ እንጂ እስከዛሬ የደከምክበት ልጆችህ፣ ትዳርህ፣ ቤተሰብህ፣ ማህበረሰብህ፣ የገነባኸው ስምህ፣
ማንኛውም ወላጆችህ አንተ ላይ ኢንቨስት ያደረጉት እነዚህ ሁሉ ነገሮች ይፈርሳሉ። ያው ብዙዎችን እያየን ነው በዚህ ሂደት ማለት ነው። ስለዚህም ተፈጥሮን አውቀህ ስጦታህን ለይተህ ሰልጥነህበትም ስታበቃ ወደ ተጠራህለት ዓላማ የምትዘረጋለት አባወራነት ይጠበቅብሃል። ልብ አድርግ። ምስኪንነት የአሰሶች መደበቂያ ነው። ወይም ምስኪንነት የአልጮች፣ የሰነፎች፣ የሰበበኞች፣ የስሜታውያን መደበቂያ እንጂ መንፈሳዊነት አይደለም። ሴሰኝነትም በስሜት ጋላቢ እንስሳነት ቢባል እንጂ አባትህ የፈጠረውን ወንድነት አይገልጽም። አባወራነት ግን በተፈጠርክበት ጸጋ ሰልጥኖ ወደ ተጠራህለት ልዕልና ወደ ሕይወትህም ዓላማ መጓዝ ነው። እናም በርታልኝ ወንድም አለም።